ጥያቄያችንኛ ከዘፍጥረት እስከ ራእይ አማልዱኝ ብሎ ወደ ፍጥር ምድር ሆኖ ወደ ፍጡር አማልዱኝ ብሎ የጸለየ አንድ ብቻ ጥቅስ ስጡን። ልክ እናንተ እንደምታረጉት አማልዱኝ ብሎ ወደ ፍጡር የጸለየ ከዘፍጥረት እስከ ራእይ አንድ ጥቅስ ስጡን። ሁለትም አንጠይቃችሁም። አንድ ልክ እናንተ እንደምታረጉት በመንፈስ ወደ ዋዳላየው ፍጡር አማልዱኝ ብሎ የጸለየ። እሺ እኔ እዚህ ጋር ልመልስልህና ማለት ነው። እኔ ልመልስልህና አማልዱኝ ብሎ ለምን መጸለይ ያስፈልጋል? ሲጀመር የተሰጠኮ ኦቶሪቲ አለ። ስለዚህ አይጸለይም ነው የምትለኝ? አንድ አዳምጠኛ። እነሱ ናቸው እንጂ የሚማልዱት የሚለምኑት እነሱ ናቸው እንጂ እያዩ ልክ እንደ ትንቢተ ዘካርያስ ምዕራፍ 1 ላይ እንዳለው መልአክ ገባ እስከ መቼ አትምራቸውም እንደዛ ይላሉ እንጂ ገባ እንዴ። ኦርቶዶክሳውያን እኮ ምሕረትን የሚያገኙት በክርስቶስ ደም እንደሆነ እኮ ጠንቅቀው ያውቃሉ። በክርስቶስ ደም እንደሆነ ጠንቅቀው ያውቃሉ። ተረዳ? ይሄ ነው መልሱ ብራዘር። ኦቶሪቲያቸው ስለዚህ ወደ ፍጡር አይጸለይ ማን ነው? ወደ ፍጡር አይጸለይ ማለት ደም አንድ ግልጽ ነገር እንግዲህ ከመጽሐፍ ቅዱስ ልመልስልህ ማለት ከመጽሐፍ ቅዱስ ልመልስልህ። አንተ ለኔ አጸልይም ጸልያለህ። አንተ ትጸልያለህ አጸልይም። አሁን ያልኩህ እኔ ምድር ላይ ሆኖ ምድር ወደ ሌለ ፍጡር ነው ያልኩህ። አዳምጠኝ። አንተ ለኔ ትጸልያለህ ትጸልይልኛለህ። ሕያው ነህ ሕያው አይደለህም? አንተ እጸልይልሃለሁ ደሜ እጸልይልህ። ሕያው ነህ ሕያው አይደለህም? አንተ ሕያው ነህ ሕያው አይደለህም? ሕያው ነኝ ሕያው ነኝ ሕያውነት ይቋረጣል? ሕያው ነኝ። ኦኬ ሕያውነት ይቋረጣል። ስለዚህ ሕያውነት ካልተቋረጠ በምድርም ሕያው ነህ በሰማይም ሕያው ነህ ማለት እኮ ነው። ፔሬድ። ይሄ ነው መልሱ ብራዘር። ሰማይ ሲሄድ ወደ እኔ ትጸልያለህ? ሰማይ ሲሄድ ወደ እኔ ትጸልያለህ ወይ? ወንድም አንተ ለኔ ጸለይክልኝ እኮ ሕያው ሆነ። አንተ ለኔ ጸለይክልኝ፣ ማለርክልኝ፣ ለመንክልኝ። ሰማይ ሲሄድ እኔ ስሞት ጸልይልኝ ትልኛለህ ወይ? ይሄ ነው ምርጫ ማለት። ውጣና አንተ ነው የምትጸልየው። ልመና ነው። ስለዚህ ወደ ፍጡራን አይጸለይም ነው የምትለኝ ደቤ? አይደለም። ተግባባ። አዳምጠኝ። አንተ ነው የምትጸልይልኝ። አንተ ትለምንልኛለህ እንጂ ስለዚህ ወደ ፍጡራን አይጸለይም ነው ያንተ ሐሳብ። የምልጃ ትርጉሙ ይሄ ነው። ወደ ፍጡራን አይጸለይም ነው እያልክ ያለው። ልመና ነው። ስማኝ አዳምጠኝ። ልመና ነው። አንተ ማን ስለሆንክ ነው? ወደ ፍጡራን ይጸለያል አይጸለይም? ደሜ የቱ ጋር ነው መጽሐፍ ቅዱስ ወደ ፍጡር ይጸለያል ብሎ የሚለው? የቱ ጋር ነው? አለው ጠይቃቸዋና አዳምን አማልጅኝ ብለዋል እንደሚጸልዩት ወደ ቅዱሳን። አዳምጠኝ። ይሄ የእምነት ስራ ነው። ቤሊ ምን አለ እንደው ቢያስበኝ። አዳምጠኝ። ምን አለ ቤሊ ቢያስበኝ? ምን አለ ያ ፓስተር እንደው በጸሎቱ ቢያስበኝ? ምን አለ ነብይ ይጩፋ ቢያስበኝ? ምን አለ ቢጠራኝ አትልም እንደ በስጋ ህይወት ትላለህ እንዴ? ሳይኖር ነው እንደ አጠገብ ሳይኖር ሳይኖር ምን አለ እንደው በዩ ጩፋ ፊት ሞገስም ባገኝ አትልም እንደ አንተ? በዩ ጩፋ ምን አለ እሱማ እግዚአብሔር ሆነ ይሰማኛል ብለህ እንደሱ ካረክ እግዚአብሔር ሆነ። ጴንጤ እንደዛ ነው። ላይ አይደለም። ሰማኝ። ሁላችንም እኮ እንደ እግዚአብሔር ሆነ እኮ። አዳምጠኛ። ለምን አታዳምጠኝ አባቴ? ምድር ላይ ሆነ ምን አለ እዩ ጩፋ ቢጸልይልኝ? ምን አለ እስራኤል ዳንሳ ቢጸልይልኝ? ምን ችግር አለው? እንደው ምን አለበት ሞገስ እግዚአብሔር በሱ አልፎ ቢናገረኝ ብለህ አታውቅም አንተ? አሁን እግዚአብሔር ምኞት ነው እንደምታወራው። ምኞት እኮ አይደለም እያወራን ያለ ነው። ለምን ታስቀይሳለህ? እኔ እያልኩ ወደ ፍጡራን ትጸልያለህ ወይ? ምኞት አይደለም ማውራው። እግዚአብሔር በዚያ አገልጋይ ምን አለ ቢናገር ብለህ አታውቅም ወይ? አታውቅም? እቤት ሆነ ወደ ይጹፋ ትጸልያለህ ወይ ብለህ ታውቃለህ? አታውቅም? እግዚአብሔር ሆይ ምን አለ በለኝ። እቤት ሆኜ ወደ አገልጋይ ጸልያለሁ። አትዋሽ። ወዴት ነው የምታስቀይሰው አንተ? አትዋሽ። እኔ ያለሁት ከዘፍጥረት እስከ ራእይ አንድ ጥቅስ ሰጠኝ። ወደ ፍጡር የጸለየ ለምን አንዴ ላውራ ቤሊ ላውራው እንደሚፈቀድ አንተ ነዳ ቤሊ ከዘፍጥረት እስከ ዮሐንስ ራእይ ባለው ለቅዱሳን ዳይሬክት
ቅዱስ ሙሴ ወይም ደግሞ ቅዱስ ዳዊት ጸልይልኝ የሚል ነው የምትፈልገው? መፈልገው ይኸውልህ ንጽጽር ስለሆነ የምንሰራው እናንተ እንደምታደርጉት ምድር ላይ ሆነው ምድር ለሌለ ፍጡር እባክህ ወደ እግዚአብሔር አማልደኝ ብሎ የጸለየ ሰው እሱን በፈልግና አምጣልኝ። ሉቃስ 16 ላይ ያለው እንዴት ታየዋለህ? ሉቃስ 16 ላይ ምን አለ? አብርሃም ወይ ማረኝ የሚለው። እነሱ እኮ አንዱ ምድር አንዱ ሰማይ አይደሉም፣ ይተያያሉ እኮ አይደል? እኮ ይሄ ጸሎት አይደለም፣ ምልጃ አይደለም። አንዱ ምድር አንዱ ሰማይ አይደሉም። እዛ ላይ ያለው አብርሃምንም አሻቅቦ አይቶ ይላል መጽሐፍ ቅዱስ። አሁን አንተ እያልክ ያለኸው ከምድር አልተባለም እንጂ በሰማይ እርስ በርሳቸው ጸሎት ይደራረጋሉ ነው የምትለው። ለምሳሌ በሲኦል ያሉት በሰማይ ላሉት አድኑኝ ይላሉ ነው የምትለው። እኛ ጥያቄያችን ምድር ላይ ልክ እናንተ እንደምታደርጉት ምድር ላይ ሆኖ ምድር ወደሌለ ፍጡር አማልደኝ ብሎ የጸለየ እሱ እኮ ነው ያጣ ነው። እኛ ጥያቄ የመረዳት ሳይሆን የተንኮል ጥያቄ ነው ማለት ነው። የምን ተንኮል ነው? የለም መጽሐፍ ቅዱሳዊ አይደለም ነው እኮ። ከዘፍጥረት እስከ ራዕይ አንድ ጥቅስ የሌለው ነገር እንዴት ብለህ ዘላለም ስታደርገው ትኖራለህ ነው? አይደለም። እኔ እኮ ጠይቅልሃለሁ። ለምሳሌ በብሉይ ኪዳን ያለው አስተሳሰብና በአዲስ ኪዳን ያለው አስተሳሰብ ፍጹም የተለያየ ነው። ሁላችን በአዲስ ኪዳንም በብሉይ ኪዳንም በፈለግከው አምጣልኝ፣ ከየትኛውም አምጣልኝ። ሌሪ ተረጋጋ። ቆይ በአዲስ ኪዳን ያለነው በክርስቶስ ስለሆንን ሕያው ነን። ብንሞትም እንኳን ሕያው ነን። በክርስቶስ የሆነ በሙሉ ሕያው ስለሚሆን ማለት ነው። በብሉይ ኪዳን ያለ ግን ሁሉም ሰው በአብርሃም እቅፍ እንኳን ቢሆን በረፍት ቦታ ያለ ሲኦል ውስጥ እንጂ በመንግስተ ሰማያት በእግዚአብሔር ፕሬዘንስ ፊት ያለ አይደለም። ስለዚህ አሁን ኢየሱስ ክርስቶስ መጣና ከመጣ በኋላ ያለው ህይወት በሙሉ ለሞቱ በሙሉ የአዲስ ኪዳን ህይወት ነው ማለት ነው። ራሱ ሐዋርያው ቅዱስ ጳውሎስ እንደተናገረው ከክርስቶስ ፍቅር ማን ይለየናል ብሎ ሞትንም ጨምሮ ይናገራል። ሞት ከክርስቶስም እንደማይለይህ ይናገራል ማለት ነው። ስለዚህ ከክርስቶስ ጋር ነህ አንተ። ራእይ 14:4ን ካየኸው ድንግልናቸውን የጠበቁ ቅዱሳን በጉ በሚሄድበት በሙሉ ይሄዳሉ ይላል። ስለዚህ በጉ በሚሄዱበት በሙሉ ከክርስቶስ ጋር አብረው አሉ ማለት ነው። አብረው ካሉ ደግሞ ከሚያደርጓቸው ነገሮች መካከል አንደኛው ስለኛ መጸለይ ነው። ሞተው አልቀሩም ማለት ነው። ሕያው ናቸው ማለት ሕያው ስለሆኑ ወደ እነሱ እንጸልይና አማሉን እንላለን ማለት ነው። ልክ ነህ ሚኪዬ፣ ልክ ነህ። አሁን ያልከው ነገር ትክክል ነው። አዲስ ኪዳን ላይ ለምን አትጻፈም ልትለኝ ትችላለህ። አዲስ ኪዳን አይደለም እኔ እያልኩ ያለሁት። ለምሳሌ የቅዱሳን ይማልዱልሃል አልከኝ። እሺ አልኩኝ፣ ትምህርቱን ተቀበልኩኝ። ከዛ በኋላ ሄጄ ምንድን ነው የማደርገው? ከዛ ቤቴ ገባና አንድ ቅዱስ ጠርቼ እባክህ አማልደኝ አማልደኝ ብዬ እጸልያለሁ ማለት ነው። ስለዚህ ያንን ለማድረግ እኔ መጽሐፍ ቅዱሳዊ መሰረት ያስፈልገኛል። ያን መሰረታዊ መሰረት ከዘፍጥረት እስከ ራዕይ ከየት ላምጣው ነው የኔ ችግር። አየህ። ስለዚህ ከዘፍጥረት እስከ ራዕይ አንድ እግዚአብሔር ቃል በሌለበት ምክንያት ማስተካከል ለምንልን ነው የምንለው። ለምንልን እንላለን እኮ ያንን ወደ ለምንልን ብሎ የጸለየ አለ ወይ? ስለዚህ አንተ አማልደኝ ስትል ኢየሱስ ክርስቶስን አማልደኝ ስትል ልክ እንደ ቅዱሳኑ እያልከው ነው ማለት ነው። ወደዛ አይደለም የዞር ነው። አሁን የዞር ነው ለማስቀየስ አትሞክር። እኔ እያልኩ ያለሁት ስትከራከረኝ ማማለድ ማለት መለመን አይደለም ብለህ እንዳትከራከር። አሁን ወደ ቅዱሳን የጸለየ አሁን ልታስቀየስ ነው አንተ። ቆይ ኖ አላስቀየስም፣ ምንም አላስቀየስም። ለመንገር ያህል ከምድር ሆኖ የጸለየ አሳየኝ ነው። ማማለድ ስትል መለመን አይደለም ብለህ ትላለህ እና ዛሬ ደግሞ አመንክ መለመን እንደሆነና ሌላ ቀን። ስለዚህ ከዘፍጥረት እስከ ራዕይ አሁን የተረዳሁት ከታች ያሉትም የተረዱት ከዘፍጥረት እስከ ራዕይ አንድ ጥቅስ የለም፣ አንድ ጥቅስ የለም። ዝም ብለን ነው የምናደርገው ነው። ማይክ ፕሩፍ አደረገልህ እኮ ማይክ ፕሩፍ አደረገልህ። ምን እንዳደረገ ታውቃለህ? የሉቃስ ወንጌል ምዕራፍ 16ን ጠቀሰና የሀብታሙ ሰውዬ ወንድሞቹ በምድር ያሉትን ስለነሱ አብርሃምን ጠየቀው። እሺ ስለዚህ በሰማይ ሆኖ ጥያቄ ማቅረብ ይቻላል አይደለ? ልክ እንደ ማይክ እንደነገረ ጥያቄ አቅርቧል። ለአብርሃም ጠየቀው ነው እኮ ምድር ሆኖ ወደ ሰማይ ልክ እንደናንተ እንደምታረጉት። ስለዚህ ምድር ሆኖ ወደ ሰማይ ነው ያልኩ። ምን እንዳለ ታውቃለህ?
ስለዚህ አንተ እየተቃወምክ ያለው ከሰማይ መሆኑ ነው እንጂ ጸሎት አለ ማለት ጸሎት ልመና አለ ማለት መጠየቅ አለ ማለት ነው። ስለሱ አይደለም የተጠያየቀው። ምድር ሆኖ ሰማይ የጸለየ አለ ወይ? ከተቀበልክ በኋላ እኛ ፕሩፍ እናደርግልሃለን። ለምን አሁን አንተ ይህን ሁሉ ዘመን የሁሉ ዘመን የምትጸልየው ነገር ከመጽሐፍ ቅዱስ አንድ ጥቅስ አለው ወይ ያልኩ ነው። ሌላው ተጨማሪ ነገር ተወና ይህን ትቀበላለህ። መጽሐፍ ቅዱስ ላይ ያልተጻፈ በጣም ብዙ ነገር አለ። እስኪ ለምሳሌ መጽሐፍ ቅዱስ ላይ ካልተጻፈ ስህተት ነው የሚል ንገረኝ እስኪ። መጽሐፍ ቅዱስ ላይ ካልተጻፈ መጽሐፍ ቅዱስ መጽሐፍ አለመጽሐፍ አይደለም። እሺ በቃ አሁን እሱን እንውሰድና ወደ ሌላ መጽሐፍ ቅዱስ ላይ ይሄ ነገር የለም ነው እያልከኝ ያለው? መጽሐፍ ቅዱስ ላይ ካልተጻፈ ስህተት ነው የሚለውን ነገር አሳየኝ። አሁን አንተ ምን አይነት ክርክር ኖ መጽሐፍ ቅዱስ ላይ ካልተጻፈ ስህተት ነው ካልከኝ በጣም ብዙ ነገር ያልተጻፈ አለ እና እንዳለ እሱን አይደለም። አሁን ይሄኛው የለም ወይ መጽሐፍ ቅዱስ ላይ የለም ወይ? እሺ አሁን መልስ። እሺ መልስ። ለማንኛውም ያመልስ የለም መጽሐፍ ቅዱስ ላይ መልስ አለ እንዴ? አለ ግጥም አድርጎ መልስ። የታለ ካለ አሳየኛ። አሳያለሁ። መልስ መጀመሪያ እኮ አሳየኝ። መልሳ መጀመሪያ በጣም አይደለም። እኔ መጀመሪያ ጥያቄን እኮ እየጠበቅኩ ነው። መልስ እንዴ መልስ። ምድር ሆኖ ወደ ፍጡራን የጸለየ አሳየኝ እያልኩ ጸሎትን አሳየኝ። እኔ ነኝ መጀመሪያ እኮ የጠየቅኩ። ለመሸሽ ነው አንተ አቡ። እኔ የጠየቅኩን ጥያቄ ስለሌለ ስለዚህ በሰማይ ተሆኖ ይጸልያል ጸሎት ልመና አይደለ? እኔ አሁን ጥቅሱን አምጣ ወይስ መጽሐፍ ቅዱስ ላይ የለም በለኝና በሉቃስ ወንጌል መሰረት ስለዚህ ሰዎች ሰማይ ከሆኑ ይጸልያሉ አይደል? መጽሐፍ ቅዱስ ላይ የለም በልና ወደ ሌላ እንሂድ። መጽሐፍ ቅዱስ ላይ የለም የማይለም የምንለው መጀመሪያ ይሄንን መልስ እኮ ነው መልስ። አምጣ መጽሐፍ ቅዱስ ላይ ለምታረጉት ነገር ጥቅስ አንድ ጥቅስ እንኳን አምጡ። ሌላ ቀን እንደምትጮህ ሌላ ቀን ለማትጮህ አሁን ቤሊ አንተ ለምታደርጋቸው አምጡ። አይሆን ቤሊ አንተ ለምታደርጋቸው የእያንዳንዱ የእምነት ተግባሮችህ መጽሐፍ ቅዱሳዊ ኤግዛምፕል ትሰጠናለህ? አሁን ያልኩ ያለ የለም። አሁን ያልኩ የለም ካልከኝ እኮ ወይ ከአባቶች ወይ ከእናንተ ታመጣልኛለህ። በደንብ ነው አለ። አሳየኛ። 100% ነው ያለው። ላሳየህ። እሺ እኮ አሳየኛ። እርስ በርሳችሁ ምልጃን አቅርቡ የሚለውን አመጣልሃለሁ ያዕቆብን እኮ። ስለዚህ አዎ ልክ ነው። ምድር ላይ ሆነው ወደ ምድር ወደ ሌሉት ማለት ነው። ለምን ምድር ላይ ያሉት የሉትም የሚል የለም እኮ ቃሉ ላይ ራሱ ያዕቆብ። እኔ ጠየቅኩ እኮ ምድር ላይ ሆነው ምድር ወደ ሌለ ፍጡር የጸለየ ነው ያልኩ። እርስ በርሳችሁ ምልጃን አቅርቡ የሚል ትእዛዝ አለ የለም እኮ? አሳየኛ። ምድር ላይ ሆነው ወደ ነዛ አይደለም። ይኸውልህ አምጣና አሳየኝ። አዳምጠኝ። እርስ በርሳችሁ ምልጃን አቅርቡ የሚል ትእዛዝ አለ የለም? አለ። ሰማይ ላይ ላሉት ነው እኮ። እርስ በርሳችሁ በሰማይ ያላችሁ ወደ ምድር አታቅርቡ የሚለው ያለው የቱ ጋ ነው? ወይም ደግሞ በምድር ያላችሁ በሰማይ ላሉት ምልጃን አትጠይቁ የሚለው የቱ ጋ ነው? ያዕቆብ የጻፈው ሰማይ ላሉት ነው። ኦፍኮርስ ለቤተ ክርስቲያን የተሰጠ ትእዛዝ ነው። ያዕቆብ መልእክቱ ደብዳቤ በወረቀትና በቀለም ሰማይ ላሉት ተጽፏል። እሱ ዋናው የትምህርቱ መልእክት በዋናነት በቤተ ክርስቲያን ውስጥ በቃል የተነገረ ነው። ከዛ በኋላ ነው ወደ ጽሁፍ የተዛወረው። ስለዚህ ጽሁፍ የተጻፈላቸው ምድር ያሉ ናቸው፣ ሰማይ ያሉ ናቸው። ምን አይነት ንግግር ነው? ለሰማይ ላሉትም ወደ ምድርም ላሉት የተሰጠ ትእዛዝ ነው። ትእዛዙ ለሞቱና በኢየሱስ ስም ሌላ ለሞቱና ላልሞቱ የሚል መከፋፈል የለውም ትእዛዙ። ስለዚህ ደብዳቤው ሰማይ ላሉትም ነው። አዎ ትክክል። አዎ በኢየሱስ ስም። ኧረ እባክህ አትሳት አንተ ሰውዬ። አዳምጠኝ። አንተ እያያያዝክ ያለኸው የጽሁፍ በወረቀት መጻፉ በምድር ለመሆኑ ማስረጃ ነው እያልክ ነው። አረ ለሰማይ ነው እንደ ተጻፈው። ያዕቆብ ለሰማይ ነው የጻፈው። ጳውሎስ ለቆሮንቶስ ቤተክርስቲያን ብሎ ሲጽፍ ለሰማይ ላይ ነው የሚጽፈው። ምን አይነት ነገር ነው የምትናገረው? እንደየአውዱ እንዳገባቡ ይተገበራል እንጂ መልእክቱ ለቤተክርስቲያን አይደለም። በዚህ ደረጃ የእግዚአብሔርን ቃል ለማጣመም ምን አስፈለገ ነው የምልህ። አንተ በራስህ ቃሉ ከሌለ እኮ ይኸውልህ ያገኘነው ወይ ከትውፊት ነው ወይ ከእንትን ነው። መጽሐፍ ቅዱስ ላይ የለም። በቃ አለ አልኩህ። ወደ ሌላ መሄድ እኮ እንችላለን። አንተ በሰማይ ላሉት አልተጻፈም የሚል ማስረጃ ስጠኝ። ደብዳቤ በሰማይ ላሉት አይጻፍም እንዴ? አታፍርም እንዴ እንደዚህ ስትል አንተ? በምድር ላሉት በደብዳቤ ተጻፈልኝ፣ በሰማይ ላሉት ደግሞ አልተነገረ። አንዴ መጥቻለሁ። ይቅርታ ጋር ደምር። አንዴ መጥቻለሁ። እሺ ቤሊ ገባ። ኤል በለውና ኤል በለው። ቤሊ ቅድም እያወራን ነበር። አንተ ሕያው ነህ ሕያው አይደለም ብዬ ጠይቄ ነበር አለ። ሕያው ነህ ሕያው አይደለም ብዬ ልክ ነኝ? ትክክል። ጠይቄ ነበራ። ትክክል ጠይቄ ነበር አለ። ኦኬ
እሺ ከጠየቁ ጥያቄ ውስጥ አይማልድም ይማልዳል። ነግረኸው አማልድልኝ ብለኸው ምንም ሳትነግረው ይጸልያል፣ ይማልዳል። ይማልዳል። መቼ ነው የሚቋረጠው? መቼ ነው የሚቋረጠው? የሚቋረጠውማ ከዚህ ምድር ሲሄድ በቃ አገልግሎቴን ሩጫዬን ጨርሻለሁ እንዳለ ጳውሎስ። እንደዛ እንደሚል ማስረጃ አንተ ጳውሎስ ሩጫዬን ጨርሻለሁ አለ። ማስረጃ ሩጫ እየጨረሰበት የራሱ የሆነ አውድ አለ። ማስረጃ አንተ ማስረጃ ምኑ ነው አውዱ? እስኪ አምጣና አውዱን አስረዳኛ። ማስረጃ አንተ እኔ አሁን ቆይ አሁን ምንም ማጭበርበር አይቻልም። እኔ ወደ ሰማይ ስሄድ ወደ እኔ ትጸልያለህ? ተረጋጋ። እኔ በሞት አሁን ወደ እኔ ትጸልያለህ? አዳምጠኝ። ሕያው ነኝ አልከኝ እኮ በቃ ሕያው ከሆንክ አዳምጠኝ። ሙታን ሕያዋንን መስማት አይችሉም። ሙታን ወደ ሕያዋን መጸለይ አይችሉም። ሙታን ወደ ሕያዋን መጠየቅ አይችሉም። ሕያዋንና ሕያዋን ግን ገባ ሕያዋንና ሕያዋን መማለድ፣ መጸለይ፣ ማበርታት ይችላሉ። ይሄ ነገር አልተቋረጠም። የተቋረጠበት ቦታ መጽሐፍ ቅዱስ ላይ አታመጣልኝም። ተቋርጧል የሚል አታመጣልኝም። ገባ ሕያዋን ናቸው እስካልክ ድረስ መጽሐፍ ቅዱስ ላይ የተገባላቸው ኪዳን ይፈጸማል። ይሄ ኪዳን እና እንጂ ለምን ትወርዳለህ? ማንም አላወረደ። ማንም ነው ያላወረደ። ማንም ማለት ነው። ማንም አላወረደ። ስለዚህ ቀጥሉ። እሺ እሱ እስከሚመጣ ቅድም ማን ነበር? አዳም ቀጥል። ማለት የሉቃስን ወንጌል አልመለሰም። ያው እንደ ከበደው አይተናል። የሉቃስ ወንጌል በሰማይ ላለ አይደለማ። የሉቃስ ወንጌል ምድር ላይ በሉቃስ ያለ ጸሎት እንዳለ ያሳያለሁ። ልመና አሁን ግን ሕያዋን እኛ ብልቶችንና ብልቶች እስከሆንን ድረስ በምድር ያለም በሰማይ ያለም አንድ አይ ብልት ነው። በሰማይ ያለ ሌላ ብልት ነው፣ በምድር ያለ ሌላ ብልት ነው የሚባል ነገር የለም። ሁለት ደግሞ ምልጃ እንደ ኢየሱስ ክርስቶስ አይነት ምልጃ ምድር ላይ ማንም ያደረገ የለም። ማንም። ይሄ ኦርቶዶክሳውያን ነው የሚያምኑት። ማንም ልክ እንደ ኢየሱስ አይነት ምልጃ አለ የሚል ኦርቶዶክሳዊ ካለ አምጣ፣ ከቃሉ ጋር ነው ምለው። ዝም ብሎ በስሜት እኔ ጋር መናገር አይችልም። በትምህርት በማስረጃ አምጣለዋል። እንደ ኢየሱስ ያለ ምልጃ አንድ ጊዜ በመስቀል ላይ የተደረገ ምልጃ አንድ ጊዜ ነው የተፈጸመው። ገባችሁ? ይሄ አንድ ጊዜ የተፈጸመው ምልጃ የሚለምን አለ ያስታረቀ ነው። በምኑ? በሞቱ። ቀጥል። እሺ ለምሳሌ የራእይ መልእክት ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል። የራእይ መልእክት አንተ ፕሩፍ ልታደርግላቸው የፈለግከው የቅዱሳንን ንብረት ነው። እሱን ራሱ እንትን ማለት እችላለሁ። የመጽሐፍ ቅዱስን ጥቅስ እየጠቀስኩኝ እንዴት የቅዱሳን ንብረት የማይቋረጥ መሆኑ ዘላለማዊ መሆኑ ከዛ አንጻር ራሱ አይተን ራሱ መናገር ከዛ አንጻር ራሱ ማስረዳት እንችላለን። አንዴ እዛ ህብረት ውስጥ የሆነ ከህብረቱ እንትን ግን እሱ በጣም ብዙ ጊዜ ስለተባለ በዚህኛው ደግሞ ላሳይ። ለምሳሌ የራእይ መልእክት ምዕራፍ 5 ቁጥር 8 ላይ መጽሐፉን በወሰደ ጊዜ 24ቱ ሽማግሌዎች ይላል። ኖ መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳንን ጸሎት የሆነውን ዕጣን የሞላበትን ወርቅ ዕቃ ያዙ። ማለት ቤዚክሊ እየነገረን ያለው የቅዱሳንን ጸሎት በዕጣን እያቀረቡ ነው፣ በእግዚአብሔር በበጉ ፊት ማለት ነው። እየነገረን ያለው 24ቱ ሽማግሌዎች የቅዱሳንን ጸሎት፣ ቅዱሳን የተባሉት ክርስቲያኖችን ነው። ክርስቲያኖች በምድር ላይ ነው ያሉት አይደል? የእነሱን ጸሎት 24ቱ ሽማግሌዎች በእግዚአብሔር ፊት እያቀረቡ ነው። የት? ራእይ 5 ቁጥር 8 ላይ። አሁን ጥያቄያችን ቤሊ መመለስ ከቻለ 24ቱ ሽማግሌዎች የቅዱሳኑን የክርስቲያኑን ጸሎት ከየት አምጥተው ነው በእግዚአብሔር ፊት በበጉ ፊት እያቀረቡ ያሉት? ከየት አምጥተው ነው? እግዚአብሔር እየሰማላቸው ለእነሱ እየሰጣቸው ነው፣ ለቅዱሳኑ ለ24ቱ ሽማግሌዎች። ከዛው ደግሞ በእግዚአብሔር ፊት እያቀረቡ ነው። እንዴት ነው
ማለት ጸሎት እያቀረቡ አዳምዬ፣ እሺ ለመልስ አዳምዬ፣ እኛ እየፈለግን ያለ ነው ምድር ሆኖ ወደ ፍጡራን የጸለየ ነው። ይሁሉ አሁን እነዚህ ሰዎች ወደ ፍጡራን ጸልየዋል ወይ? እንደዛ ማቅረብ አይደለም። ምንም ማምታታት አያስፈልግም። ወደዛ ማዞር ወደዚህ ማዞር አያስፈልግም። እንደዛ ማቅረብ አይጠበቅብንም። እኛ ማሳየት የሚጠበቅብን የቅዱሳንን ጸሎት። ታዲያ አሁን የምታደርጉት ማረጃ እኮ ነው፣ ማስረጃ አምጡ ለምታደርጉት ነገር ነው። የክርስቲያኖች ጸሎት በሰማይ ያሉ ነፍሳት በእግዚአብሔር ፊት ሲያቀርቡ አሳየነ። ከዛው አንተ ማሳየት ያለብህ አሁን እዚህ ጋር እነዚህ ሰዎች ጸሎቱ ከየት አመጡት የሚለውን ከየት አምጥተህ እሱን ማሳየት ነው። ጸሎቱን ወዴት ነው የጸለዩት? ወደ ፍጡር ነው የጸለዩት? እንደፈለገ ይሁን፣ አንተ ማስረዳት አለብህ። ጸሎቱ ደሜ ሚዩት ወደ ፍጡር መጸለያቸውን አሳየኝ ነው የኔ እኛ አንተ ነሱ የሚጠበቅብህ እኛ ክርስቲያኖች እናንተ ናቸው። እኔ እኮ አልጸልይም ወደ ፍጡር። አንተ መረጃ የምታመጥ ደሜ ሚዩት ነህ። እሺ አንድ ቤሊ አዳምጠኝ። በሰማይ ስጋ አለ እንደ ይሄ ስጋ በሰማይ አለ እንደ ይሄ ስጋ ስለሱ አልጠየቅኩም። ደሜ አታስቀይም። ስጋችን በሰማይ አለ ወይ? እኔ በእውቀት እኮ ነው የምናወራው፣ ችግር የለውም። ይሄ ስጋ በሰማይ አለ። ስለዚህ እኔ የፈለግኩት ይኸውልህ ከምድር ሆኖ ወደ ፍጡር የጸለየ ይሄ ስጋ በሰማይ። ኧረ አዳም በጌታ በእውቀት እናወራ ፕሊዝ። ቤሊ በእውቀት እኮ በእውቀት ታዲያ ለማስቀየስ እኮ አይደለም። ይሄ ሁሉም የሚዞሩት እኮ ጥያቄውን ለማስቀየስ ነው። አልገባም? ደሜን ተረዳው። ደሜ እያለ ሲያወራ አፋፉን ካልከው ሀሳቡ አይገባም። ለመግባባት ሰማይ የለም። እሺ ምንድን ትነግረኝ? ይሄ ስጋ በምድር ያለው ይሄ ስጋ መንፈሳዊ ነገር ይመለከቷል። ይሄ ስጋ ያገባዋል። ስጋ ማቀረ እኮ እዚህ አይደል እንዴ? ይሄ ስጋ በምድር ያለው ስጋ አሁን በሰማይ የለም ብለኛል። በምድር ያለው ስጋ ለመንፈሳዊ ነገር ያገባዋል፣ ይመለከቷል። ምድር እያለ ነው ወይስ እዛ ከሄደ ምድር እያለ ለመንፈሳዊ ነገር ያገባዋል ወይ? ምድር እያለ ይሄ ስጋ ያገባዋል? አዎ ምድር እያለ መንፈስ፣ ነፍስ፣ ስጋ አለ። አገባው ሁሉም ቀደሱ ይላል መጽሐፍ ቅዱስ እንደሚል ስጋ ስጋችሁ እግዚአብሔር ቤተ መቅደስ ነው ይላል። ይቃወማል ነው የሚለው። ገባ? እሱ የስጋ ስራ ሌላ ነው። እሱ ሌላ ነው። ደሜ አዳምጠኝ። አሁን ስጋ በመንፈስ ላይ አቅም ከሌለው ሊሆን የሚችለው ቤሊ ለእኔ ሊጸልይልኝ የሚችለው በስጋው ሳይሆን በምኑ ነው? በመንፈሱ ነው። ገባ? አንተ በመንፈስ ነው የምጸልይልኝ። ይሄ መንፈስ ደግሞ ምንድን ነው? ሕያው ነው። ሕያው ነው ማለት ምን ማለት ነው? አይሞትም ማለት ነው። በክርስቶስ ኢየሱስ ከዳነ አይሞትም ማለት ነው። በክርስቶስ ኢየሱስ የዳነ በምድርም አዳምን እኮ የሚገርም ስሞት ወደ ሌላ አትሽሽ። አሁን አንተ ለቅዱሳን እንደምትጸልየው ስትሞት ወደ እኔ ትጸልያለህ። ቃል በቃል ቃል በቃል ነው የፈለከው? ቃል በቃል አይደለም የፈለኩት። ለምሳሌ ቅድም እዚሁ አንድ ዘመን ይናገር። አንዴ ወንድሜ ቤሊ፣ በዚህ አጋጣሚ በጣም ነው የምወድህ። አሁን ለምትጠይቀው ጥያቄ መጽሐፈ ሳሙኤል ቀዳማዊ ላይ ምዕራፍ 28 ቁጥር 14 ላይ እንዲህ የሚል ሀሳብ አለ። በዚህ ጊዜ ነቢዩ ሳሙኤል ሙቷል እና ይሄን ሀሳብ እናነብ እስኪ። እንዲህ ይላል ቁጥር 14 28 14 መጽሐፈ ሳሙኤል ቀዳማዊ ላይ ማለት ነው። መልአኩ እርሱም አለ መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ወጣ፣ መጎናጸፊያም ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎነበሰ፣ በምድርም ላይ እጅ ነሳ። ሳሙኤልም ሳኦልን ለምን አወከኝ? ለምንስ አስነሳኸኝ? አለው። ሳኦልም መልሶ ፍልስጥኤማውያን ይወጉኛልና እጅግ ተጨንቄአለሁ፣ እግዚአብሔርም ከእኔ ርቋል፣ በነቢያት ወይም በሕልም አልመለሰልኝም። ስለዚህም ማደርገውን ታስታውቀኝ ዘንድ ጠራሁህ አለው። ሳሙኤልም አለ እግዚአብሔር ከራቀ ጠላትም ከሆነ ለምን ትጠይቀኛለህ? እግዚአብሔርም በቃሌ እንደተናገረ አድርጓል። እግዚአብሔርም መንግስትህን ከእጅህ ነጥቆ ለጎረቤትህ ለዳዊት ሰጥቶታል እያለ ይቀጥላል። ከዛም በፊት ያው የሚናገረው ነገር አለ። ያው ሳሙኤል ሙቶ እስራኤላውያን መራር የሆነ ሐዘን እንዳለቀሱ ይናገራል።
ሰው እንደዚህ እያለ የሚያትት ነገር አለ። ሳሙኤል ሙቷል፣ በላይ አሚን የሞተ ሰው ነበር። በዚህ ይሄ ነገር ሀፕን ሲያደርግ ከታች ሳኦል ደግሞ በህይወት ነበረ። ይህንን ነገር ከሳሙኤል ጋር ያደረጉት ንግግር ነው እና አሁን አንተ ለምትጠይቀው ጥያቄ መልስን ይሰጣል ማለት ነው። እንደዚህ አድርገህም ልታየውና ልትረዳው ይገባል። እሺ ወንድሜ፣ አሁን ያመጣው ቃል ለምሳሌ አሁን እየተደረገ ያለው ሰው በምድር ሆኖ ወደ ምድር ወደ ሌሉ ፍጡራን ይጸልያል። አሁን ይህንን ሙታን ጠሪ ሴትዮ መታ እንዲያየው ያደረገችውን ስለ እግዚአብሔር ትክክለኝነት አይደለም። ልናገራ ነው የሰማሁ እግዚአብሔር ትክክለኝነት ኮመንት እያነበብክ አትመልስ። በእናትህ ኮመንት አይደለም ምንም ኮመንት የማነበው ነገር የለም። ሙታን ጠሪ ሴትዮ ያመጣችውን ከአንተ ጋር ምን አገናኘው ነው? አንተ ከምታረገው ልምምድ ጋር ምን አገናኘው? የውሸት አባት ነው አይደለም ሰይጣን? የውሸት አባት ነው አይደለም ሰይጣን? ወዴት ነው የምትሄደው ደሜ? እኔ የምታሳዩኝ ምድር ሆኖ ምድር ወደሌለ ፍጡር የጸለየ ነው የፈለኩት። የውሸት አባት ነው አይደለም ሰይጣን? መልስ። ምን አገናኘው? መልስልኛ። ከዛ ምን እንደሚያገናኘው የውሸት አባት ነው። የውሸት አባት ከሆነ እዚህ ጋር ሙታን ጠሪ ያልከው የተፈጸመ ታሪክ ሳሙኤል ድጋሚ ተናግሯል አልተናገረም? ድጋሚ የተፈጸመ ታሪክ ለሳኦል ነግሮታል። አንተ የሆነ ሰው ሙታን እየጠራልህ ነው እየመጡ የምትጸልይላቸው? ሳሙኤል ተነስቶ እውነተኛ ነው ወይ የምትጸልየው? እውነተኛ ነገር ነግሮታል አልነገሩ ለሳኦል? እውነተኛ አሁን ለአንተ ሄደህ አማልኝ ስትል ሙታን እየተጠሩልህ ነው? ቤል መልስ። ነግሮታል አልነገሩም ለሳኦል? እውነተኛ ነገር። እሺ ነግሮታል። ቴንኪው። እሺ ሰይጣን የውሸት አባት ከሆነ ሰይጣን እንዴት እውነት ይናገራል? ስለ እውነት አይደል ያወራ ነው። እናንተ እንደዚህ እየተጠራላችሁ ነው ወይ የምትጸልዩት? በቃ እዚህ ጋር እኮ መጣ ላይ በሰማይ ያለ አንተ ቅዱሳኑን እንደዚህ የሆነች ሙታን ጠሪ ጠርቶልህ ነው እንደ የምትጸልየው? ከዘፍጥረት ጀምሮ ወደ ቅዱሳን እንደዚህ ነው የምትጸልየው አንተ? አንተ እኮ ያልከው ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ምድር ያለ ወደ ሙታን የጸለየ ሰው ካለ ብለህ ጠየቅ። ወደ ሙታን አላልኩም። ሰማይ ያለ ሕያው የሆነ ወደ ሰማይ እየጸለየ ነው ያልኩት። ይህ ምድር አምጥታ አየችው ነው የሚለው። ይኸው ጸለየ። ምድር አምጥቶ አየችው እኮ ነው የሚለው አይደል እንዴ? ይኸው ጸለየ። ምድር አምጥታ አየው ነው የሚለው እኮ አይደል? ሳሙኤል አናገረው እኮ አየው አይደል? አይቶታል አይደል? አይቶታል አይደል? ማን ነው ያየው? በምን አየው? ሳኦል በምኑ ነው ያየው? ሳኦል አምጥታው ሴትዮዋ አየው አይደል? በአካል ነው ያየው? በመንፈስ በራእይ ነው የተመለከተው? በምንም ይኸው ብቻ አየው አይደል? በምኑ ነው ያየው? በመንፈስም በለው በአካልም ቢሆን አየው አይደል? ቴንኪው አያርም። አሁን ጋር ግን ነገሩ ሲነገር ሳሙኤል ሲናገር እውነት ነው እውነት አይደለም? የኔ ጥያቄ ምንድነው ደሜ? እውነት ነው የኔ ጥያቄ ምንድነው? ወደ አላየው ፍጡር ነው ያልኩህ። ለሳኦል የነገረው እውነት ነው እውነት አይደለም? ዋናው ሜን ፖይንቱ እውነት ነው እውነት አይደለም? እሱ አይደለም ዋናው ፖይንቱ ወደ አላየው ፍጡር የጸለየ ነው ያልኩህ እኔ። ይኸው በቃ ታየ እኮ በራእይ ታየ እኮ አየው እኮ አይደል እንዴ? አላየው? አሁን ደግሞ በራእይ መታየት አለ እያልከኝ ነው። በራእይ መታየት አለባቸው እያልከኝ ነው። ምድር ላይ መጥቶ ታየው አይደል? ምድር ላይ መጥቶ ታየው። በራእይ መታየት አለባቸው እያልከኝ ነው። በራእይ መታየት አለባቸው። እኔ ያልኩት እንደ እግዚአብሔር በመንፈስ ሳታየው ወደ ፍጡር የጸለየ ነው ያልኩት አይደል? ጨርሻለሁ። በቃ ቀጥሉሽ እናንተ። እንዴ ይሄ ጥቅስ ሊሆን አይችልም ጭራሽ። በልዬ ወንድሜ ቆይ አሁን እየቃልክ እንረጋጋና ፖይንት በፖይንት አይደለም። እኔን እኮ ለማምታታት ነው። አሁን ደግሞ ወደዚህ የሚዞረው ከእናንተ ጋር ለመስማማት ፈልጎ ነው። እኔ ተረጋግቼ የማወራ እኮ ተረጋግተህ እንድታወራኝ ነው። አሁን የምጠይቅህ ጥያቄ በሰማይ ጸሎት አለ የለም? ቢኒ ሀሳቡን ለማስቀየስ ከሆነ ወይ ይህ ነገር መጽሐፍ ቅዱስ ላይ የለም በሉኝና ወደ ሌላ እንሂድ። እሺ መጽሐፍ ቅዱስ ላይ እንድናወራ በምድር ላይ ሆኖ ሳያየው ለፍጡር የጸለየ ካለ አሳዩኝ። ይሄ ነገር መጽሐፍ ቅዱሳዊ አይደለም ከአባቶች ነው ወይ ከሆነ ነገር ነው በሉኝና ወደ ሌላ አላሳዩኝ። እድሜያችን እንዲህ እንድንጮህ አያደርገንም። እድሜያችን ማለት ምክንያቱም ትላልቅ ሰዎች ነን። አሁን እንደዚህ አይነት ለመስራት ይሄ ብለህ የሆነ ነገር አሸነፍኩት ለማለት ሳይሆን ሪያሊቲውን ይዘን ነገ እግዚአብሔር ፊት የሚያስጠይቀን ነገር ስለሆነ ሪያሊቲውን ነገር ይዘን
ይሄ ነገር አለ ወይ መጽሐፍ ቅዱስ ላይ ታዘናል ወይ ያረገ ሰው አለ ወይ ብለን ይሄ ነው ምን ሰው አምጣልኝ እስኪ ክርስቶስ አማልደኝ ብሎ የጸለየ አንድ ከመጽሐፍ ቅዱስ ላይ እስኪ አምጣልኝ። ክርስቶስማ አማላጅ ነው የሚል ተጽፏል እኮ ለእኛም አማሉ ተብሎ ተጽፎልናል እኮ። የት አለ? ይሄው ያዕቆብ ላይ ቅድም አነበብኩልህ እኮ እሱ እኮ ምድር ላይ ሆነማ ታማልዳለህ። ታዲያ እሱ እኮ ሁላችንም እኮ አልካድንም እኮ ምድር ላይ የሚለውን ቃል አምጣ አልኩ። አንተ በተግባር ክርስቶስ አማልደኝ ብሎ የጸለየ አንድ ሰው አምጣ እስኪ ከመጽሐፍ ቅዱስ። እኔ እያልኩ ያለሁት ምድር ላይ ሆኖ ላላየው ፍጡር የጸለየ አልኩ እኮ። ዘፍጥረት እስከ ራዕይ አሳየኝ አልኩ። ተመሳሳይ ጥያቄ ጠየቅኩ እኮ አቻ የሆነ ጥያቄ ነው የጠየቅኩ። በመጽሐፍ ቅዱስ ክርስቶስ አማልደኝ እኮ መጀመሪያ የጠየቅኩህን መጽሐፍ ቅዱስ ላይ የለም። ከዛ በኋላ ሌላው ጥያቄ እንሄዳለን። ቃል በቃል ሲኖር ነው አይደል የምትቀበለው የቅዱሳንን ምልጃ የክርስቶስን ምልጃ። ስለ ቃል በቃል አይደል? ሐሳቡንም አሳየኝ። ሐሳቡንም አሳየኝ እኮ ቃል በቃል ሐሳቡን አሳየው። ያዕቆብ ላይ ራሱ ሐዋርያው ጳውሎስ ምልጃን አቅርቡ ብሏል። ያዕቆብ ላይ አለ። በጣም ብዙ ቦታ ላይ አለ። በሰማይ መላእክት ደስ ይላቸዋል። ታዲያ ምልጃ አቅርቦ ያለው በሰማይ ላሉት ወደ ጌታ ለሄዱት ነው እንዴ? አንተንም ጠይቀህ አለ የለም ብለህ መልስልኝ። አማልደኝ ብሎ ጸለየ ነገር እስኪ ይተንትንልን። በቤሊ አንተ ምልጃ ማለት ትርጉሙ ምን መስሎ ነው እንደዚህ የምትናገረው? ምን መስሎ ነው ትርጉሙ? ምልጃ ማለት አሁን እየተደረገ ያለው ምንድነው? አንድ ሰው ይንበረከክና ቤቱ አንድን ቅዱስ ሰው እባክህ ወደ እግዚአብሔር አማልደኝ፣ ይህን ነገር ወይም አሰጠኝ፣ ወይ ልጅ አሰጠኝ፣ ወይ ገንዘብ አሰጠኝ፣ ወይ ይቅራስ ብለኝ ብሎ ይጸልያል ወደ ቅዱስ። ይሄ ልምምድ ከዛ ፍጥረት እስከ ራዕይ አለ ወይ ነው? ማስረጃ ካላሉ ካልተጸለየ ችግር የለም። አሁን ከመጽሐፍ ቅዱስ ማስረጃ አምጣ። ከመጽሐፍ ቅዱስ እኮ አይደለም ልምምዳቸውን ነው የመልጠቅስ። ከመጽሐፍ ቅዱስማ የለም የምናወራው ታዲያ መጽሐፍ ቅዱስ ካልሆነ ሌላ ለምን አንተ ሌላ? ስለዚህ ወደ ፍጡራን መጸለይ የለም እያልከኝ ነው። ከመጽሐፍ ቅዱስ ምልጃ የሚለው ትርጉምን አላመጣልንም። ምልጃ ማለት ምን ማለት ነው? ስለ ምልጃ አይደለ? ኦኬ እሺ፣ ወደ ፍጡራን አይጸለይም ነው ሐሳብህ ልወቀው። ትርጉሙ ምንድነው? ምልጃ የሚለው ትርጉሙ ምንድነው? ምልጃን ተርጉምልኝ እስኪ። ምልጃማ ለእግዚአብሔር እንዲያማልዱ ወደ እነሱ ጸለየ፣ እነሱ ወደ እግዚአብሔር ያማልዱሃል ነው። ትርጉሙ ምንድን ነው? ምልጃ ማለት ትርጉሙ እንደዚህ። ምንም አትሸሽም ደሜ አትሸሽም። አሁን ወደዚህ ብትል ምን ነገር ስማኝ፣ እጄ እንደዚህ እሰጣለሁ። ምልጃ የሚለው ትርጉም ንገረኝ። ምልጃ ምን ማለት ነው? ምልጃ ኖ በኦርቶዶክስ ቤተክርስቲያን ወደ ፍጡራን አይጸለይም ነው የምትለኝ? ምልጃ የሚለው ትርጉም ምንድን ነው? ትርጉሙን ንገረኝ። አይጸለይም ወይ? አይጸለይም። ሀሳቡን ልታስቀይስ ነው አንተ። ደምረው በቃ ሌላ ጤነኛ ሰው ይግባና እናውራ። ምክንያቱም አሳየኝ፣ ከዘፍጥረት እስከ ራዕይ አሳየኝ። አንድ ቃል አሳየኝ። አንዴ እኔ ምልጃ የሚለውን ትርጉም ንገረኝ። በቃ እሺ፣ ሌላ ጊዜ ትነግረኛለህ። አሁን እኔ ቃል ነው የፈለግኩት፣ አንድ ቃል ምልጃ እንዳውራ የለም እንድልህ። አይ የለም፣ እንደዛ ከሆነማ የለም ልበልህ። እንደዛ ከሆነ የለም ልበልህ። የተረዳኸውን መረዳት በእግዚአብሔርና በሰው መካከል ሆኖ ጥያቄ ወደ እግዚአብሔር የሚያቀርብ ማለት ነው። የለም መካከለኛ አይደለም። የለም በቃ ስለዚህ ወደ ፍጡራን መጸለይ አይቻልም ማለት ነው። ቢኒያም በእግዚአብሔርና በሰው መካከለኛ ያለ ቅዱስ አለ ከኢየሱስ ክርስቶስ ውጭ አለ? የለም መካከለኛ ክርስቶስ። እሺ ቤሊ በቃ ስለዚህ ወደ ፍጡራን አይጸለይም ማለት ነው። በመካከል ላይ ቆይ ወንድሜ እናንተ ዳጊ እኔ እናንተ በፍቅር እናወራለን። ቤሊ ጎበዝ ነው። ዳጊ በፍቅር እኔ እናንተ ሊያስቀይሱ ነው። ዳጊ አሁን እኛ ያለ ነው ወደ ፍጡር አይጸለይም ነው ያላችሁ ያላችሁት ቢኒ። ኧረ ቆይ ቤሊ አሁን ሀሳቡን ልታስቀይሱ ስለሆነ ነው። አይደለም ትርጉሙን አልገባም። ደሜ ጸለያለ አይጸለይም ወደ ፍጡር አንተ ሀሳብ መጀመሪያ ምልጃ የሚለው ትርጉም የምን ትርጉም? ኖ የሸሸ ነው።
ወደ ፍጡር ይጸልያል አይጸልይም? አማለኝ ብለህ ትጸልያለህ አትጸልይም? ደሜ እኔ እኮ ምርጫን ገብቶ አንዴ ላውራ አንድ ጊዜ ላውራ። ስሙ በላይ ነው። አይ ቢኒያም አያወራም። ለምን መሰለህ? ሊያስቀይስ ነው ቢኒያም ሊያስቀይስ ነው የፈለገው። ለዛ ነው ሊያስቀይስ ነው የፈለገው። ቢኒ አንዴ እኔ እኮ ቤሊ ከአንተ ጋር እኮ ነኝ፣ ከአንተ ጎን እኮ ነኝ። ቤሊ ደመረ አንድ ነገር ልንገርህ፣ አንድ ነገር ብቻ ነግሬህ ከዛ ታወራኛለህ። ቆይ አንድ ጊዜ አንድ ነገር አንተ ደሜ ስማኝ። ቆይ አንድ ቃል ብቻ ስማኝ። አንድ ቃል ስማኛ። ቤሊ እኔ ከአንተ ጎን ነኝ። አንድ ቃል ስማኝ። እኔ ከአንተ ጎን ነኝ፣ ግን አንድ ነገር መልስልኝ። ምልጃ ማለት ትርጉሙን ንገረኝ። ምልጃ ብለህ ትርጉሙን ንገረኝ። ካልሆነ እሺ መጀመሪያ የያዝነውን ነገር እንጨርስ። ቆይ ደሜ አንድ ነገር አንተ መጀመሪያ ይኸኛው ይኸውልህ፣ አንድ በእናትህ ይኸኛው የኢትዮጵያ መጽሐፍ ቅዱስ ማህበር ትርጉም ነው። ገባ? ትርጉም ነው ይሄኛው። ምልጃ ማለት ምን ማለት እንደሆነ ያስቀምጥልናል። ምልጃ ማለት ቤሊ ምልጃ ብለህ ስትናገር ገባ? ትርጉሙን አውቀኸው ነው መናገር ያለብህ ወንድሜ። ትርጉሙን አውቀኸው ምልጃ የሚለውን ትርጉም አውቀኸው ከዛ አሁን ለምጠይቀው ጥያቄ ገባ መልስ ይገኝለታል። እኔም ልክ እንዳንተ አይነት ጥያቄ ነበር ይዤ ስንቀሳቀስ የነበረው። ምንም በማስመልከት ምልጃን በማስመልከት ፖለቲካ ተስራ ታውጣው። እሺ እኔ ፖለቲካ ጌታ የሱንም የመጽሐፍ ቅዱስንም አውጣው የመዝገበ ቃላቱንም ትርጉም አውጣው። ደሜ እኔ አንድ ነገር በልህ። ቆይ ደሜ ቆይ አሁን ቢኒያም እንዳገባ ኖ ደሜ አንድ ጥያቄ ልጠይቅ። አንተ ምድር ላይ ሆነው ወደ ፍጡር ይጸለያል ብለህ ታምናለህ? ቆይ አስወርደውና አንዴ ትርጉሙን ላሳይ። ይጸለያል ብለህ ታምናለህ? ምድር ላይ ሆነህ ወደ ፍጡር ትጸለያለህ? አዳምጠኝ፣ ትርጉሙን ላምጣልህ። ይጸለያል አዳምጠኝ በጌታ አንድ አዳምጠኝ። አሁን ካዳመጠኝ የጠየቅኩትን ጥያቄ እንዳይመልስ በፍጹም ይጮሃል። ይሄ ምንድን ነው የሚለው? እኔ ላንብበው ደሜ? ኧረ ራሱ ቤሊ ጮክ ብለህ መሰረታዊ አያነብልህም። እሱ ስለማያነብልህ እኔ ላንብብልህ። ምልጃ ማለት ቢኒያም አርፈህ ለምን አትቀመጥም? ለምን ፖለቲካ ትሰራለህ? የምን ፖለቲካ አንብብ ብትባል ልታመልጥ ነው ልትለው ነው። አርፎ ይቀመጥ በቃ። እሱ አማለደ መሰረታዊ ትርጉም ወደ ጎን አድርገው። ደሜ ለምን አታነበውም? መሰረታዊ ትርጉሙ እስቲ እኔ ስለማይታየኝ ነው ብዙ አንዱ ስለሌላው መለመን። እነ ሙሴ በምድር ላይ ስለ እስራኤል ማለዱ፣ በምድር ላይ ጸሎታቸው ተሰማ። ከዛ ምንድን ነው የሚለው ደሜ? በዚህ በኩል ያለው ተሰማ ብሎ እኮ ተሰማ ብሎ ዘኍልቍ 14 19 20 ነው። ከዛ በኋላ አንብበው። ቀጥለው ክርስቶስ ለደቀ መዝሙሩ ለመነ። ሉቃስ 20 32 ዕብራውያን 7 10 ዕብራውያን 5 ከ7 እስከ 10 ምዕመናን ለሌላ ፊልጶስ 4:6 አንደኛ ጢሞቴዎስ 2:1 እስከ 2 ክርስቶስ ሊያማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ምክንያቱም አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ለምንመኑ ፍጹም ደህንነትን አስገኝቶላቸዋል። ለዘላለም ሕያው ሆኖ በሰማይና በምድር ስልጣን ሁሉ በመቀበል በአብ ቀኝ ተቀምጧል። ሮሜ 8:34 ዕብራውያን 7:25 አንደኛ ዮሐንስ 2:1 መንፈስ ቅዱስ ደግሞ ለምንመናን ያማልዳል። ይህ ለደካሞች ኃይልን ይሰጣል ማለት ነው። የኢየሱስ ክርስቶስ ምልጃና አዳምጠኛውን ቀስ በል። የኢየሱስ ክርስቶስ ምልጃና የምንመናን ምልጃ አንድ ነው ቤሊ?
አሁን ካነበብከው ትርጉም መሰረት አንድ አሁን ነው። በዚህ ላይ ኢየሱስ ይማልዳል አይደል? ደሜ አንድ ነው ወይ? ውይ ኢየሱስ አይደለም። መጀመሪያ ኢየሱስ